ከቆም ነገር አልወስደውም ሞጣን። አሁን ቢስር ቤራሱ ስወጣ ያስቀኛል ሳየው። እኔ ሁሌ ትግሬን የተሳደበ የሚያስቀኝ ሰው ሞጣ ብቻ ነው። አባቴ ያዝናናኛል፣ እሱ አይደብረኝም። ሙከድን አሁን ከአሜሪካ ሲመጣ እጅግ በጣም ሲቀርብ የነበረው ነው። አላህ ምስክሬ ነው። ለመጀመሪያ ጊዜ ፌስቡክ ላይ የዛሬ 15 ዓመት ማሜ ፌመስ አድርገኝ ብሎ ቤቴ ሲመጣ የነበረ ሰው እሱ ፊት ለፊት ነው የምነግራቸው። ኢትዮጵያ ሲመጣ ማሜ እኔ ያለሁበት ቦታ ላይ ይሽለኮለካል። ለምን እንደሆነ አላውቅም። ምን እንደሚፈልግ ይላል። ለምን ተደባድባ ያወጣለህ? ኢትዮጵያ ላይ ናን ደባደብ ፌስ ለፌስ ብየዋለሁ። አላህ ምስክሬ ነው። የመኮንን ፋን ነው የሚባለው ማለት ነው። ተግባባ። ናን ደባደብ ብየዋለሁ። ቀጥሮኝ ጠፋ። እዚህ አዲስ አበባ መጥቶ ሮጠ፣ ጠፋ፣ አመለጠ። ነገር ያለው እኮ እኔ እኮ ብደገፍ ትሞታለህ አንተ ሰውዬ። ዝም ብላት እቺ የቀረችው አፍንጫ ብደገፍ ትሞታለህ ብያለሁ። ለምን አትሰማም? ወደ ግራ ተጣማለች፣ ወደ ቀኝ ደግማትና በቃ መኖሪያ ታጣለህ። መተንፈሻ እንዳታጣ። ወይኔ ማሜ ንቀቱ ይሄ ነው። ፍቅር እያንታምጣልኝ ከክፍሌ ዋተር ቦትሌና ማስቲካ ይናጠፍልኝ እና ሊፕ ላይነር እና ሊፕ ግሎስ። ሊፕ ላይነር ማለት እርሳስ የሚመስል ነገር ነው። አዎ ሊፕ ግሎስ ደግሞ ከድሬሲንግ ቴብል ላይ ፒንክ ሊፕ ግሎስ። ሊፕ ላይነር ስለምንድን ነው እሱ አለኝ። ሊፕ ግሎሱ የሚባለውን አውቃለሁ፣ ግን ሊፕ ላይ እንትን ያልሽው ምንድን ነው አለ። እርሳስ የሚመስል ነገር አልኩት። ይሄ ሊፕ ግሎስ ትክክል ነህ፣ ሊፕ ላይነሩ ትክክል ነህ። ግን ፍቅሬ ለዛሬ ለዛሬ ይሄንን ነው ለምፈልገው። ድሬስ ሊፕ ላይ 3 የተደረደሩ አንድ አይነት ፒንክ ፒንክ ኦሬንጅ ለምሳሌ ይመስላሉ። 3 ፊት ለፊት የተቀመጡ ከ3ቱ አንዱ አንተ ደስ ያለህ ነው አምጣልኝ። ሀና ኑኑ መልክቴን አደረሰችልኝ። 3 በእንትን እንዲወጡ የሚገባ ፊት ለፊት ባዶ ያለ ቦክስ አውትሳይድ የተቀመጡ በቃ ፍቅሬ 3 ለብቻቸው ያው ከእንትን ውስጥ ነው የወጣው። እኔ ግን ለብቻቸው አውትሳይድ ኦፍ ቦክስ ፊት ለፊት 3 አንድ አይነት ለሶስተኛ ጊዜ በቀስ አንተ መቼ ራሴ በጣም ያመጣላል። ወይኔ ግን ወንዶች ፈጣሪ ጥፍር ቀለም መስሎክ ነው። ፍቅር ይሄ ነበር ጥፍር ቀለም መስሎኝ ካለ ግን እውነትም ጥፍር ቀለም ይመስላል። ቴንኪው የኔ ፍቅር፣ እድሜና ጤና ይስጠቅ። ታመላልሽ አማቻችንን። እሺ ብርቱካን በሶስተኛው አገኘው ነጃኔንም ያክል ዛሬ እቺ ባለጌ መጥፎ ሴትዮ ዘረኛ ቆሻሻ፣ ዘረኝነቷን ብቻ ሳይሆን ቆሻሻ ስነ ምግባር የሌላት ለልጇ ማትመለስ ክፉ ሴት ዛሬ ምን ስትላት ነበረ ታውቂያለሽ? አሁን ስንት ሴት ልጆች ብላክሜል ተደርገው ብላክሜል ፒል ተሰጥቷቸው ብላክሜል ተደርገው እኔ አላውቅም ናው ነው ስለማታውቂውና ዝም ብለሽ ሰውን አኪዩዝ ብላክሜል አድርገው መድኃኒት አጠጥተው 3 ሴቶች አንዷ ጃኒ ናት ባይ ዘ ወይ የወጡ ሴቶች አሉ። የሆነ ነገር ተወራና የጆን ዳንኤል ቤት ላስት ይር ነው የጆን ዳንኤል ቤት የሴቶች እርቃን ቪዲዮ እንደገና ደግሞ ልጁም ታስሮ ነበረ መሰለኝ። የሆነ ጥቁር ምላሱ ቀይ ልጅ ትዛለሽ እንደውም ኦንላይን ላይ የሚላላሱ ምናምን የእሱን ኬዝ እሱ ነውያለሽ አደለ ብላክሜል አድርገዋት ልክ እነሱ ግሩፖች የጆን ዳንኤል ግሩፖች እንዳለ ዱን ስ ካይንድ ኦፍ ስታፍ። አሁን የመጣው 3ቱም ሴቶች በጣም ታዋቂዎች የሚታወቁ አንዷ ሊያውም አሁን ወደ ውጭ ወጣለች አሁን ማለት ነው። እንደዚህ እያደረጉ እንደዚህ ተጠቃን የሚሉ ሴቶች አሉ። ለዛ ነው ሚዲያችን ከፍተን ሴቶች መጥተው ኢንቦክስ አድርገው መረጃ መስጠት ግብዳው የሚባል ልጅ የጃኒን እና አንድ የራሷ ጓደኛ ግብዳው። ስለዚህ አሁን የዚችን ታሪክ ሰምቻለሁ አይተነው አንቺ ሚዲያሽን ጥሩ ነገር ተጠቅመ ነው። ግብዳውን እኮ ፋይል ያስደለተው እኮ ጆን ዳንኤል ከፍሎ አይደለ እንዴ? ኖ እንዳለ የነ ጆን ዳንኤል ግሩፖች እንደዚህ አድርገውናል የሚሉ ሰዎች መጥተዋል። ቤታን ታውቂያታለሽ? ሴታዊትን ቤታ ጋር እንዳለ ማናት ቤታ? ተሳትፈዋል። የእኛ ቤታ አላውቅም እኔ ይኸውልሽ እኔ ሰሞት ልንገርሽ ቤቲ የሴታ ሴት ፓወር ቤቴሌምን አውቃታለሁ። እሺ ይኸውልሽ ስሚኝማ ስለማታውቂ ጃኒ እንደ ህፃን ልጅ ናትና አለው ዶን አጃኒ ላይ አትምጡ ፕሊዝ። ይኸውልሽ እኔ አሁን ትሰሚኛለሽ ፋፊ
ትሰሚኛለሽ? ከ3 ነው 4 ወር በፊት ግብዳው የሚባል ልጅ የጃኒን እና የእሷን ቤስት ፍሬንድ የነበረች እንደሷ የሆነች ፈልፈላ ልጅን ፋይል ይዞባቸው የሆነ ልጅ አለና መጥቶ እኔ ነኝ እንትን ያልኩት አስደለትኩት ምናምን አለኝ ማለት ነው። ማን ነግሯችሁ? እዛ ጆን ዳንኤል ነው ልኮን እያስደለተኝ ምናምን ተባለ። ኦኬ አልኩኝ። ከዛም በኋላ ልክ ግን ጆን ዳንኤል ሲታሰር ብዙ ላይክ እንደ ባልተዛር ብዙ ፋይሎች አሉ የለም። አሁን ከመንግስት ባለስልጣን እስከነ ተራ ቲክቶከሮች ግብረ ስጋ ግንኙነት ሲያደርጉ ይቀራረጻሉ መሰለኝ እና እሱም አለኝ ነው። ሴቶችን ድራግ እያደረጉ ቪዲዮ እየቀረጿቸው አንድም ጃኒ ወጣ እንዳታወራ። ዛሬ ምን አለች ዝሆኔ? ምን አለች? ምንድን ያለችው? ቪዲዮሽን እንለቃለን ብላ ምልክት እየሰጠች ነበር። እንዲህ ስታደርጊ እያለች ምልክት ስትሰጥ ነበረ። ለምን ነፍስሽ እኮ ያንቺ አይደለችም። አንቺ የነፍስሽ ባለቤት አይደለሽም። የአንቺ ነፍስ ባለቤቷ እግዚአብሔር ነው። ሰው ተስፋ ቢያስቆርጥሽ በእግዚአብሔር ተስፋ ይቆረጣል። ዓለምን በሚያሽ ተስፋ ይቆረጣል። በራስሽ ተስፋ ቆርጪ፣ ግን በእግዚአብሔር ተስፋ ይቆረጣል። ለመኖር ፈለግኩ። እሺ ለልጅ መኖር ፈለግኩ። በጣም ደከመኝ። እኔ እኮ ማንም ሰው ጋር እርዱኝ ብዬ አላውቅም። ራሴን የማሸንፍ ሰው ነኝ። ግን ሰው እንድሞት ነው የሚፈልገው። ማነው? የራሴ ሰው። እግዚአብሔር ግን እንድትኖር ይፈልጋላ። ሰውማ እኮ ደስታሽን አይፈልግም። ስለ ታዲያ አንቺ ስለ ሰው ለምን ትጨነቃለሽ? የምትኖሪለት ልጅ ካለሽ እኔ እኮ አስመስዬ አላውቅም። እንደ ሴቶች እኮ ብስል አይደለሁም። ለብር የምኖር ሰው አይደለሁም። ጥሩ እኮ ነው፣ ግን ጥሩ አይደለሁማ። ለምንድን ነው እግዚአብሔር እኔን ያላየኝ? ሁሉን ሳይ ለምን እኔን አልጎበኘኝ? ባያይሽ ኖሮ አንቺ ዛሬ እዚህ ጋር እስትንፋስሽ ኖራ ትተነፍሺ ነበር። ከአንቺ ጋር ባይሆን ታወሪ ነበር። ሌሊቱ ያልፍልሽ ነበር። በዚህ ቅስፈት አጠፊው ነበር። እግዚአብሔር ከአንቺ ጋር ባይሆን እግዚአብሔር ከአንቺ ጋር ስላልሆነ እኮ ነው እስትንፋስ ኖሮስ እያወራሽ ያለሽ። ሄሉ አንድ ጊዜ ይኸውልሽ፣ የና አይነት አሟሟት ለስጋ ለነፍስም የሚበጅ አይደለም። አስቢው። በስጋሽ ተጎሳቅለሽ በነፍስሽ ለልጅሽ ደግሞ የምታስቀምጪው እድሜ ልክ የአእምሮ ቁስለት አሁን ካለችበት ያሳዘነችሽ ነገር አለ አይደለ? ይሄንን ደግሞ ስታይ በጣም መጥፎ ስብዕና ውስጥ ነው የምትገባብሽ። ስለዚህ እሷንም እየጎዳሻት ነው። አንቺ ብቻ አይደለም እሷንም እየገደልሻት ነው። እና እባክሽን ተረጋጊ። እሱ አካባቢ የሚኖር ሰው እየደማች ነው። ፖሊስ ደውሉ ነው። እሱ አካባቢ ጋር የሚኖር ሰው የለም እንዴ? የሚያውቃት እየደማች እኮ ነች ልጅ። ግን ማለት ፖሊስ ደውሉ፣ ደውሉ። እሺ አዋሪኝ፣ እንስማሽ። ምንድን ነው ችግር? ታውራ ሄሉ፣ እስኪ ንገሪን፣ ምንድን ነው ችግርሽ? አስቀምጪና ቢላውን አውሪ። በቃ ምንድን ነው ቢላውን አስቀምጪና ንገሪን። እሺ ንገሪን፣ አውሪኝ። በቃ ተረጋጊ። ቆይ እስኪ ጆከር ወደዋለሁ ስትይ አልነበር? ሲያዋሩሽ። እሺ ተረጋጊ። ስሚኝ አንድ ጊዜ። ስልኳ ያላችሁ ሰው የለም? አዋሪ ውስጥ ጆከር ምን አውራ? እሺ አዳምጪኝ፣ እኔን አዳምጪኝ። ምንም ችግር የለውም። ሁሉም ነገር ተፈጠረ፣ ያልፋል። አልፋታም። እኔ ስለ እኔ የተናገርከው እንደሚቀር ብያለሁ፣ ግን እግዚአብሔር ምስክሬ ነው። በጆን ላይ ጠነሰስከውን ግን አለቀ። ጃኒን እንደዛ አስደረገ ራሷን እንድትጠላ ስላደረጋት አለቀ። ምክንያቱም ሰይጣን ነው አንተን የተጠናበት። በጣም ሰይጣን ተጠራምተዋል። ውሸቱን ነው ተቀባይነት ለማግኘት ፎሎ ለማግኘት ያደረገው ነገር ነው። ጸጸደ ነው ጸጸደ በረሃብ ምናምን ብሎ ውሃ ያለ እዛም አልደረሰ። ትላንትና አሁን ማመስገን የፈለግኩ ባላመሰግን ሰውስ ምን ይለኛል? ምን ይለኛል? እስኪ ይሄ ሰው ነው እንደ ይለዋል። ጥፋት ያለ ነው። ለምሳሌ ጉቺ ወጣ ይቅርታ ብላለች። አጥፍቻለሁ ይቅርታ ብላ ሰርታ ለቪዲዮ 2 ጊዜ። እኔ መጀመሪያም ቂምም አልያዝኩባት። በዚህ ልጅ ሴት ናት፣ የፈለጋትን ለማዋረድ ሞክራለች። ግን እኔ መዋረድም ሰው አለው ባይዘው በኋላ ሲገባቸው መልሰው ደግሞ ወንድሜ ነው ይላል። እኔ ሁልጊዜ ሐቅን የሚጠላ ሰው ሊጣላኝ ይችላል። ቆርጠው ባጭሩ በሌላ ወደ ልመና ሲያስኬዱ ላይ ይቻላል። እኔ ባይዘው ለማኛለሁ አምና ስለሚወዱኝም ነው መጥተው የሰጡ። ባይወዱኝ
አይሰጡም። ባይወዱኝ እንዳሸንፍ አይፈልጉም። እንድሸነፍ ስላልፈለጉ ነው። ስለዚህ በጣም አመሰግናለሁ ለማለት ነው። ገብተው እዚህ ውስጥ መናገር ይችላሉ። እኔ ማንንም ምቀኝነት የለብኝም። የማንም ጠላት አይደለሁም። በጣም ደክሞ አሌክስ ድክም ብለዋል። እኔ አባት ወዝ ተመልሷል። ዋናው ወዝ መመለሱ ነው። ዋናው ጓደኞቼ ምናምን መጥተው ነበር ምናምን ላይክ ዳርክ መስጋ ታሳይ 5 ፍላወር ሙሉ ጋይስ ፍላወር የቤቴ እላያችን ላይ ትወልዳላችሁ። እኛ እዚህ ሳንጣበስ እላያችን ላይ ትወልዱና እዚህ ቲክቶክ ላይ ናችን እያየ ጠብቁ። ግን በቅርብ ጊዜ እንደገዳኝ ቤታ በቅርብ ጊዜ ጠብቁ። ግማሽ የእናንተ ቆጣሪ ሆነን ቀረን ጋይስ። ትሪፕሉ እንጠቀም። የእናንተ ቆጣሪ እኔም ማዘን የእናንተ ቆጣሪ ሆኜ መቅረቴ ነው። አይ ምንም አለ። አንተ ግን እቀፍ ምናምን አድርጋት አንገት ስር ሽጉጥ እንዲቀፍ ምናምን ሶሻል ሚዲያ እሱ የት ይሄድብናል? እዚህ ላይክ ልጆች ያዩናል። ትናንሽ ልጆች ገባሻ? ትላልቆች ሰዎች አሉ የሚከታተሉ ምናምን። ለሚዲያ የሚያስፈልግ ነገር የማያስፈልግ ነገር ነው። አሜን አሜን። ቴንክ ዩ ሶ ስማኝ አሌክስ ይሄን ካሸነፍ ትቀጣኛለህ። አለቀ። ምን ያደርጋችሁ ነው ድብቅ ብላችሁ? በቃ ትራፊክ ሆና ልትቀር ማር ስማ፣ ታሸነፍ። ቴንክ ዩ ሶ ማች። በጣም ነው የማመሰግነው። አትስልኩን አትደብቅ። እሺ ማናይ ከሆነ እንዴ እዚህ የተቀመጥነው እኛ ሁሉ ህዝብ ተሰብስቦማ አትደበቅም። ለመደበቅ ስልክህን አጥፋ እንዴ። ላይ የተደባበቁ ነው እንዴ? ወይ ጉድ ፈላ። እኔ ደስ ይለኛል ሰዎች እንደዚህ ሲሆኑ። ጋይስ ትሪፕሉን እንጠቀም። እየላጋት ነው ይሰማል። ፓኒክስ እኔ የጭቃ ቤት መንበርግ ነው የሚመስለው። ሀሳሳቦች የትም አትሄድብህም አሌክስ። እንደምን የሰደበችብኝ ልጄን ሰደበችብኝ፣ አሰደበችብኝ፣ በእናትነት የቀለደችብኝ ብዙ ነገር ነው ያደረገ። የምንወራረደው ሳ ብዙ ነው። እኔና አንቺ መሀል ሞት ነው የሚለው እንጂ እዚሽ ሚዲያ ላይ እስካለው ድረስ አንቺን ከመናገር ወደኋላ አልልም መቼም ብዬሻለሁ። ገና ወልደው ከብደው እናያቸዋለን። እነ ጥስጡስና ሽማግሌዎች ሽንታችሁ የጨረሳችሁ እሙሙ ጨረሳችሁ እሙሙ የላም እሙሙ የለጠፋችሁ አይተሻል። አዳሚ የላም እሙሙ የለጠፍች እሙሙ ይለጠፋል እንዴ? አዎ አዎ። አሁን ለምሳሌ የነ ፊንገር እሙሙ ተለጥፈዋል። ለምን? የራሳቸው እሙሙ ማሙ አረጀ። ቱርክ አይቀር፣ አረብ ሀገር ቤሩት አይቀር፣ ሳውዲ አይቀር፣ አዲስ አበባ አይቀር ኢንፊኒሽ ኤክስፐርት ሆነ። ከዛ የላም እሙሙ እንደ አዲስ ወደ ህፃን ትቀየራለህ ማለት ነው። እነ ጂጂ እናለን የሆነ ቆለት የለውም የለውም፣ እመኑኝ የለውም። እግዚአብሔር ልጆቹ እንኳን በስሪንጃ ነው። ስሪንጋ ታውቁ እናንተ? ስሪንጃ የሚወጋ መርፌ በሱ የእሱ ዘርና የሚስቱ ዘር ተገናኝተው ወደ ሚስት ይሄዳል። ልጅ ወለዱ። የለውም በሰቆለጦ የለውም። ያንቺስ? የኔማ ገና ናት። ገና ስንት ይቀረኛል። የላም እሙሙ ልለጥፍላት ገና ይቀረኛል። ይቀረኛል። እኔ ይቀረኛል ገና ነኝ። ልጅሽን እንዲያፖስትብሽ ልጅን ተፖስተው የሚያሳፍር ነገር የለኝም። ምርጥ የሚያምር ልጅ ነው ያለኝ። የልጄ ፎቶ ሪከርድ ያርጉ። የልጄ ፎቶ አላት። ማንም ሰው ቢፖስተው በፌክ አካውንት ቢፖስት፣ በደጋፊ ቢፖስት፣ በምን ቢፖስት እሷ ናት። ምክንያቱም ልክ የላታለሁ አላት። ገባችሁ? ልጄን ደግሞ ንኪ፣ አሳይሻለሁ። ደግሞ ልጄን ንኪ፣ ያኔ የመጨረሻሽ ነው የሚሆነው። እካክ ወራዳ። እሷን ለእሷ የምትቆሙ እሷን ለእሷ ጊፍት የምትሰጡ እሷን ሰፖርት የምታደርጉ አስቡበት። አዎ ቦልካ ሙልጭ አርጋ ተቦልካችኋለች። ከዛ በገረዶቿ ጊፍት ጋላሪ እየሞላች ታሰድባችኋለች። ይኸው ነው ያለው ነገር። አዎ ያኔ እኔን አቆም የሚሉት ሰዎች አቆማለሁ፣ ችግር የለውም። በዙሪያ ያሉትን ሰዎች አትንካቤ ስል ማንም አልሰማኝም። እንዴት የራሴን እንደማስከበር አሳይሻለሁ። ግን ጊፍት ሲጠርብሽ በአደባባይ ሱሪችን እየዋለች እኛ ላይ ታቀርሻለች። ደግሞ አንበሳ አውርጄ ስረግጣት አለሁኝ። እካክ ኮንጉራ በሉታው። አሜሪካ ገብቶ ከሚስቱ ጋር ተገናኘ። ድጋሜ ተገናኙ። እሷ መጣ ነበር፣ አሁንም እሱ ሄደ።
አያችሁ ተገናኙ። ዴዚ ካም ተገናኙ። አያችሁት? ድንግልማ ከሰርግ በኋላ ነው እንጂ ድንግልና አሁን አይወሰድም። ድንግልና አሁን አይወሰድም ከሰርግ በኋላ። ድንግልና አሁን አይወሰድም። ታፍታሽር ኮፕሊንግ አሜሪካ ገባ እሱ ተገናኛ ተሐባ ብሎ ዝገዛ ናኸም ኾነ ተፍልጠኒ ولكن أتكلم خليفة الأداء كذا يفوتوني كل سنة أنا محبة بالخند أمريكا تلا القصة تعني تزيخودي ديزي كام هلو دقامي تقنانيو أي فكر أي قنانيو فكرة شوي ذلك ما تشم لا تكمنوا مثل صوتي هو አልቀላሁም ጋይስ፣ እስኪ ንገሩኝ፣ አልቀላሁም ወይ? ቀልጣል፣ በደንብ አድርገህ ቀልጣል። እዚህ ጋር የነበረች ብጉር እራሱ ጠፋች። አሁን የት ነው የነበረች? አይ ከብቼው ባለጌ ዴዚ ሰላምታት አይገናኙም የተባባሉ አይገናኝም። አሜሪካ መሄድ ፈልጎ ነው ያላችሁ። ይፈለገ ቢሰድበኝ፣ ይፈለገ ቢያንጓጥጠኝ፣ ይፈለገ ቢናገረኝ አንገቱ ግን እንዲደፋ አልፈልግም። በዛ ልክ ተናግሮሽ ሰድቦሽ ያሳዝናል። በዚህ ልክ ክብርሽን ትጥያለሽ ብያለሁ። የኔ እናት ክብሬን የጣልኩት መቼ እንደሆነ በዚሁ አጋጣሚ ለሌሎቻችሁን ጨምሬ ልንገራችሁ። ክብሬን የጣልኩት ኢሜል አድሬሴን እና ስልክ ቁጥሬን አስገብቼ ቲክታክ ጆይን ያልኩ ቀን ነው። ያን ቀን ክብር ቀረ ማሪ። ያን ቀን ቲክታክን ጆይን ያልኩ ቀን የዛን ቀን ክብር ቀረ። አይገርማችሁ? ከዚህ ወዲህ ምን ክብር አለ? ስለ ውርደት የለ ክብር የለ ቲክታክ ላይ ምን አገባኝ? ኢሜይሌን ስልኬን አስገብቼ ሰላም አለይኩም አለይኩም አሰላም ቲክቶክ ካምፓኒ ጋር የተባባልን ቀን የዛን ቀን ነው ክብር የቀረው። ፍቅሮች ስለምን አባታችሁ ክብር ነው የምታወሩት? ስለምን አባታችሁ ክብር ነው የምታወሩት? ክብር የለኝ ቁጭ ብለሽ እኔን ክብር የሌላትን ሴት ቁጭ ብለሽ እያዳመጥሽ ክብርሽን ጥለሽ ከህይወትሽ ሰዓት ቀነሰሽ ኮመንት እየጻፍሽልኝ ነው። ላስታውስሽ ብዬ ነው። ክብር ያለው ሰው ክብር የሌለበት ቦታ አይገኝም። ቂጥሽን ገለበሽ ቁጭ ብለሽ ገብተሽ እያየሽኝ እያዳመጥሽኝ ለምናገረው ነገር ቁርቁር ሲያደርግሽ የሆነ አይንሽን ጆሮሽን ውግት ሲያደርግሽ ቁጭ ብለሽ እየጻፍሽልኝ ቢኮዝ ኢትስ ሚ ጉቺ ያ እየጻፍሽልኝ ነው ኮመንት ያ እየመረራችሁ ወጡት። እኔ የማደርገው የመሰለኝን የምፈልገው ልብ ያመነበትን ያስደስተኛል። እርማችሁን አውጡ። አዎ ልንገራችሁ አይደል? እርማችሁን አውጡ። በዚህ ልክ አስጨንቋችሁ ገርሟችሁ ምናምን ተጨንቃችሁ ተጠባችሁ ለኔ ያዝናችሁ መጣችሁ። ከአንቺ እናንተ ከኔ ምን አባሽ ነበር የምትጠብቂው? ማን አባሽስ ጠብቂ ያለሽ? ከኔ ማን አባሽስ አዘዘሽ እንድትጠብቂ? የገባኝ ነገር አንድ የተረዳሁት ነገር ፍቅሮቼ ምን እንደቀራቸው ታውቃላችሁ? እዚህ ቲክታክ ላይ ያሉ ሰዎች በባንክ አካውንታችሁና በኪሳችሁ ማዘዝ ነው የቀራቸው። ነገራችሁ ከቤታ በላይ እኔን አልሰደበኝም አይደል? ቤታ እንኳን ምን አለች ቅድም? ስሜታዊ ሆና እሰጠው ነበር። ገባችሁ? ቤታ እንኳን እሰጠው ነበር ነው ያለችው። አያችሁ? እንዲህ እየተናገረን እንኳን እንወደዋለን። እንዲህ እየተናገረን በዛ ሁላ ወኔው በዛ ሁላ ደስታው መሃል ዲዩ ሪሊ ቲንክ በዛኛው በኩል ሄጄ ፑሽ አድርጌ ሞጣን አንገቱን የማስደፋው ጠብቃችሁ ነበረ? አልታየም። ናቲ ትታያለሽ። ቤታዬ አንቺ እንዴት አትታይ? እንዴት ነህ? ደህና ነኝ። እንዴት ነሽ? እግዚአብሔር ይመስገን። እንዴት ነህ? ምን ነው ሁለታችሁ ግን ሁል ጊዜ በዚህ ሰዓት አብራችሁ ጥብቅ ብላችሁ ነው የማያችሁ? ምንድን ነው? አንቺ የለሽማ። እየደበረኝ ነው ናቲ። አልመጣም ማለት ነው አንቺ። የእውነት እየደበረኝ ነው። ላይክ እየቀለልኩ ነው። የእውነት ይደበረኛል። በቃ ሁሌ ስመጣ ከእሷ ጋር ነው ማይክ እየደበረኝ ነው። አንቺ ጋር እመጣለሁ። ኢንቪቴሽንሽ ነው ሆናል። እሺ እኔ ብሆን ግን ከማንም ጋር ትቀመጥም ነበራ? አይቀመጥም። ከአንቺ ጋር ብቻ ነው። አንተ የሶስት መላጣ ልጅ አባቴም እቀብርሃለሁ ከነ ነፍስ ካሁን ሳበዛሁ ጭራሽ እቃ መሰልኳችሁ እንዴ? እኔን ቁጭ አድርጋችሁ የምትቦጭቁኝ
ስማት ጠቀሰ። እኔ ምንድን ነው ያልኩት? ለምን ከኔ ጋር ማትጫወተው ነው ያልኩት። ሰላማት ያር እንደ ቤታን ፋሲካ ብለስኒ ዝም አለች እኮ ስመጣ እኮ ዘጋች። ምን ላድርጋት? እኔማ ቀና ስል ደነገጥኩ እኮ እየፈለኩሽ እኮ ነው ልስብሽ። ኦኬ እሺ። ያው እናትዬ እኔ ፍቅር ስቦኛል። ቤት አላማረባትም ፋሲካ። እኔ ግን አሰሬ ስቁላላ ማረብሽ አላልከኝ። ከቅድም እንዲህ ስበጠር በዲቦራ ላይ በጣም ነው የምትቀኝ። በጣም ነው የምትቀኝ። በጣም ነው እኔ በህይወቴ አስይዛለሁ። ገና ለገና የዲቦራ እንጀራ ስለተከፈተላት አንቺ ጌም ከሷ ጋር ልጫወት የሚያልሹ ለምንድን ነው? ሰው እያወቀብሽ ነው፣ እያወቀብሽ ነው። እንባሽ ይመጣል፣ ታሪያለሽ፣ ትቃጤያለሽ። ለሷ ሲበረግድላት ለአንቺ ቢዘጋብሽ ነገ ይበረግድልሻል። this is a chance honey, this is a chance። በገዛ ጓደኛሽ ላይ የምትቀኝ ውሻ ወራዳ ባለጌ ነሽ። ግማታም ትናንትና ያንን ከፌስታል አውጥተሽ የምትቦርሽውን ውዶቼ በጣም ቴንሽን ገና ለገና የሆነ ነገር ይሉ ውዶቼ ሂውማን ሄር ነው፣ ሂውማን ሄር አይደለም። I've been selling wig for whole my life ከኢትዮጵያ ጀምሮ ያ ዊግ አስቀየርንሽ፣ ማንጃሮ ገዛንልሽ። ኦኬ ዊግ አስቀየርንሽ፣ ማንጃሮ ገዛንልሽ፣ ሽቶች ገዛንልሽ፣ ለዴቪድ መኪና ገዛን። ከዚህ በላይ ምን አባታችሁ አድርጉ ነው የምትይው? ፓንትና ሞዴሱ ሳይቀር እኮ የኛ ነው። gave it to you. We gave it to you. You clown ass bitch. You we gave it to you. Yeah, give us something. Yeah. ያንቺ ልመና ነው፣ የሌሎቹ ጌም ነው። ለምን እንደዛ እንዳልኩሽ ታውቂያለሽ? ባይኖራቸው ባይሰጣቸው ይኖራሉ። አንቺ ግን ባይሰጥሽ መኖር አትችይም። ያ ዴቪድ ስራ አቁሟል። መኪና አይደለም የሚሸጠው ዴቪድ ስራ ስላቆመ you're going to be fucked up if you lose this shit. That's why you break down. Yeah. ይሄ ሁሉ ማንጃሮ ነው፣ ይሄ ሁሉ ቅናት ነው። ምንድነው ስለምለው እቴቴ ምንድን ያላችሁኝ? አሁን ስለሱ ሰውዬ ስም አትጥሩት። እሺ በቃ ትናንት እኔ ከሱ ጋር ቁጭ ብዬ አፈላፊ ስካፈት አሉልም ጋይስ። ባጭሩ መልሼለታለሁኝ። እንዲህ አይነት ገንዘብ ካለቅ ለድሃ እንስጥ፣ ወሬ አያስፈልግም። እንደዚህ 5 መስፈርት አሟሊ 6 መስፈርት። እኔ እሱን መስፈርት ለምን ሃይማኖትን ትቀይራለህ፣ ለምን እንደዚህ ሆንክ፣ ለምን ፀጉርን ተበሳሳክ፣ ለምን ፊሊፒን ያገባክ እያልኩ መስፈርት ማውጣት አያቅተኝ። ከሱ ከበሰበሰ ጋር ቁጭ ብዬ አልረካከስም። ባጭሩ ጠይቄዋለሁ። ያልኩትን ቻሌንጅ ከተሳተፈ ካልተሳተፈ አፉን ሲከፍት አፉን ሲበለቅጥ ይዋል። ከሱ ጋር መልስ የለኝም። በቃ አስጠላኝ። ያስጠላኝ መቼ እንደሆነ ታውቃላችሁ? እንደ ሴት ፎቶ ለጥፎ መሳደብ በቃ ሲጀምር አስጠላኝ። ዛሬማ በቃ ማለት አስጠላኝ ያልኳቸው ምን ታውቃለች? ጆሲ ነው እኔ ስንት ታናሹ ለጥፎ ማለት ነው። ምን ያህል እግዚአብሔር ምን ያህል እቴቴ በሶሻል ሚዲያ አሁን ራሱ ሞትህን ነው ማርያምን፣ ያው በቃ ሞትህን ነው ያለው እግዚአብሔርን። በቃ እኔ አሁን የታየኝ እሱ ምንድነው በቃ ወድቋል፣ ግን አለው አይነት ነገር በቃ ሁሉም ትንሹም ይሰድበዋል። በቃ እኔ ዛሬ በቃ አስጠላኝ። ቪዲዮን ሳየው ከቻለ በገንዘብ ይወዳደር ከወጣቶቹ ጋር አለቀ። 17 ዓመት ቲክቶክ ላይ ሰርቼ ምንድነው እንትን ብዬበታለሁ ብሎ የለ እኛ ወጣቶቹ ጌመሮቹ ሁሉ የሚሰድባቸው ሙሉ እነዚህ ቲክቶከሮቹ ጋር በገንዘብ ይወዳደር። ሰርቶ ይዞ በመገኘት አፉን በከፈተበት ተጠቅሞበታል ይሉ አለቀ። ምናምን ነው እንጂ አላማይ ከነዚህ ጋር ተሰዳድበ ለውጥ የለውም። ዛሬ ይቆሙላቸዋል፣ ነገ ይሰድቧቸዋል። ዛሬ ይሰድቧቸዋል፣ ነገ ይቆሙላቸዋል። ዛሬ ይቅርታ ይጠይቋቸዋል፣ ነገ ይሰድቧቸዋል። ገብርኤልን እስኪ ዝም ብላችሁ ተመልከቷቸው። ዛሬ ይሰድቧቸዋል፣ ነገ ይቃወሟቸዋል። እመቤቴን ከነዚህ ጋር ምን ትላላችሁ? በወደዷቸው አፋቸው ጠላት ሆኖ ይመጣሉ። መጀመሪያስ ማን ቁሙልን አላቸው። ከዛ በኋላ ደግሞ ማንን ሳትቁሙ አላቸው። ከነዚህ ጋር እንዴት ነው የምትሰዳደቡት? ስለዚህ መተውን የመሰለ ነገር የለም። እንዴት እንዳስጠሉኝ አሁንማ እኮ ግራ ገባኝ። ማርያምን ማለት አሁን ቁጭ ቤት ሳስበው እሱን የተቀበለ ማህበረሰብ ነገ እኔ ስህተት ብሰራ አሁን እኮ ተማመንኩኝ። እሱን የተቀበለ እቴቴን የተቀበለ ማህበረሰብ ማንንም ሰው መቀበል ይችላል። እሱን እያየሽ ነው ሶሻል ሚዲያ ላይ መቀጠል ያለብሽ። ተረዳሽኛ? አሁን የተረዳሁት ያ ነው። ሶሻል ሚዲያ ላይ እሱን እያየሽ ነው እንትን ማለት ያለብሽ። አጀንዳ ቢመጣ ራሱ ምንም እንደማይመስልሽ፣ የሆነ ነገር ቢመጣ ምን እንደማይመስልሽ ህዝቡ እንደሚቀበልሽ ማመን አለብሽ። እሱም እኮ የህዝቡን እኮ ልብ ስለሚያውቅ ነው። ሃይማኖትን እንደፈለገ ዛሬ ኦርቶዶክስ ያሸንፋል አሉ። ይሄ ማህበረሰብ የት መሄጃ ስለሌለው ይቀበልሻል እንጂ እሱ እንደሰራው ብልግናማ
ችግር የለውም ሰጥቻለሁ። ኖ እኔ ጋር አለሽ አይደለም ወጥተሽ ስጪ። እንደዛ አይደለም ስንነጋገር ወጣ ቢይ ነው። አይ ብሎ ሳይንስ የለም ስንነጋገር አስቡ። መጀመሪያ ተነጋግረን የገባ ነው አይደለም አንዴ። እኔም እኮ ከተሸነፍኩ ሰጥቼሽ ገባለሁ። ጋይስ 10 ሺህ ይከፍልኛል። ቆይ ይሻላል አርጋለኝ ካለልሽ አዎ ካለ መተይ ክፈሉ። እሷ ጠላትን መጣችሁ እዚህ ኮሜንት ምናምን እየጻፋችሁ እንድሰድባት ምናምን የምታረጉ ሰዎች አርፋችሁ ቁጭ በሉ። አርፋችሁ ቁጭ። ድራማ ትሰሪ። ያው እኔ ለምን ድራማ አልሰራም? እስከ መቼ ሌላ ሰው ድራማ? እኔ ድራማ አልሰራም። እሰራለሁ። ይሄ ቲክቶክ እንደ ድሮ የሆነ በቃ እንደ ድሮ የሆነ በቃ ክፋት እያሳስባችሁ ነው ቲክቶከሮች። ማርያም የሆነ በቃ መጥፎ ነገር። እኔ በቃ እኔ ምስኪን ነኝ። እኔ ለሰው ሰው ወዳለሁ፣ ሰው አቀርባለሁ። አለበለዚያ እኔ ማንም ፈራ እንደናንተ ለማመጥ መሰልኳችሁ እንዴ? እንደናንተ የሆነ በቃ የሰው ዝም ብዬ ለማላውቀው አንድ ቀን እንኳን ዞር ብሎ ማያየኝ ቴክስት የማይመልስልኝ ሰው ቄጥ ማጥ መሰልኳችሁ እንዴ? እኔ ለወደደኝ ሟች ነኝ፣ ለሚጠላኝ ደግሞ አንገት ደግሞ አስደፋው። መለፋለፍ አያስፈልግም። የውሳኔ ሰው መሆን ነው። ዝም ብላችሁ መወሰን ነው። የውሳኔ ሰው ነው አያስፈልግም። ወይ ሂጂ አንቺ መስም ትባይ ሂጂ አሽከር ሂጂ ቆሻሻ ዲቃላ። እሷ ምንም ሳትል አንቺ ብዙ አወራሽ። አረፊ ዜት እናሽ ድንጋይ ታስበላሽ። የአሽከር ልጅ ቆሻሻ ሂጂ ውጭ ከዚህ ሂጂ። አንቺ መስም ትባይ የዲቃላ ልጅ ሂጂ ከዚህ። እንዳንቺ አሽቃባጥ መሰልኩሽ እንዴ? ድንቆሮ የድንቆሮ ልጅ ለማኝ ነው። ውጭ እባክሽ እያለ ውጭ ሂጂ የውጭ አሽከር። እዛ ሞዴሬተር ስለሆንሽ እዚህ መጥተሽ በቃ እሷ ምንም ሳትል አንቺ ብዙ አወራሽ አለ። በቃ አከበርኩሽ። በቃ አንቺ የእሷ ሞዴሬተር እናሽ ገደል ትገቢያለሽ። አብራችሁ ናችሁ ገደል ትገባላችሁ። እኔ የምፈራ መሰልኩሽ? ማንም እንኳን ፈራም። ዜድ እኮ ነኝ እኔ። ይኸው ብሎክ አድርጊያታለሁ። ሂዱ ንገሯት። እናቴ ትሙት። ይኸው ብሎክ ቤታ። ይኸው ብሎክ አድርጊያታለሁ። አንድ እናቴ ልጣት ብሎክ አድርጊያታለሁ። ንገሯት። እኔ ብሎክ አድርጊያታለሁ። እኔ ዜድ ነኝ። ነገ ጠዋትም ይኸው እኔ ሰው ደህና ጌም እየተጫወተ በኢየሱስ ሰው ልጅ ስህተት ያጋጥመዋል። ከስህተቱ ሳይሻሻል ሲቀር ነው። እኔና ስለ ሀና ዊክ ትናገራለሽ። እኛ እኮ ሰርተን እኮ ናንቺ ሰርተን እኮ ሰርተን ነው እኛ ወልደን ቦርጭ ሳይኖረን አንቺ ሳትወልጂ ቦርጭ አለሽ። ቴንሽን ዩ ስትረስ ኦል ዘ ታይም ዩ ኢርን ስዊት ታበዣለሽ። ስትረስ ሊቭ ዩር ላይፍ። ህይወትሽን ኑሪ። ህይወትሽን እንደነ ጃኒ መሆን ትሻለሽ። ዲቦራኒያት ሳትሳደብ ስነ ስርዓቷን ይዛ ኦኬ ጌሟን ትጫወታለች። ዛሬ የወረደላት 800,000 ኮይን ነው። እውቅና ግን ልብሽ ጥቁር ነው። ለከሌ የሆነ ነገር ትያለሽ። ለከሌ ትናንት በባለፈው ጸብ ራሱ ምንድነው ሁሉ ጊዜ ከሰው ጋር ስትጣላ ይኸው እመቤቴም ዛሬ ጾም ነው። እኔ አልጾምኩም ግን ጾም ነው። ሁሉ ጊዜ ከሰው ጋር ስትጣላ እከሌን ጠይቁ ከፈለጋችሁ። የከሌንም አመጣለሁ። እከሌ ከዋሽ አልመጣም ካለ መረጃው አለኝ። ሁሉ ጊዜ መረጃ እንዳልሽ ነው። ሁሉ ጊዜ አዲስ ቴንክ ዩ የበታችኝሽን ነፍጠኛ የመጨረሻ ህፃን ልጅ ናት። ከአንቺ በጣም ትንሽ ናት። በገጠር ተጠልፈሽ ብታገቢ እንትናን ነፍጠኛን ታደርሻታለሽ። ከአንቺ ጋር ከተለያየን በኋላ ሀና የሰራችሁ ሰርታለች። እኔ ልጅ ወለድኩኝ። ኢትዮጵያ የሆነች ነገር ምናምን እንደዚህ ምናምን ያው ታውቁታላችሁ። በአቅም የሆነ ነገር ታደርጋላችሁ። ያ አንቺ አሁን ዛሬ መተሽ ነገር እስቲ ያስቀመጥኩባችሁ ቦታ ነው። እንደ ሰው ራሱ ኮሜንት ራሱ አቆሙ። ሰው ባፉ ነው የምታስችኝ። ጊፍት የምትሰጥሽን ሴት በበጎች የምታሰድቢ ወራዳ ማፈሪያ ባለጌ ሮጥሽ ልጅ ላይ እናት ላይ አንቺ ማለት እኮ ሰውን ለማስፈራራት የሞተችውን እናትሽን ከመቃብር አውጥቼ እሰድባለሁ የምትይ ሴት ነሽ። ስጋ ሳይሆን ነፍስ ነው የምትሳደቢው። አንቺ ስጋ አይደለም የምትሳደቢው፣ ነፍስ። የሄለን ወርቅዬ እናት አጥሽ አይደል እንዴ? የሞተችውን እናቱን በጥሩ ጊዜና በደጉ ጊዜ እናቴ ሞታብኛለች ብላ ስለነገረችሽ ከፌስቡክ ላይ አምጥተሽ የሞተችውን እናቷ ስጓን ሳይሆን ነፍሷን ነው የሰደብሽባት። ያ አንቺ እንደዚህ አይነት ሰው ነሽ። ቀስ በቀስ እየነቁ ነው። 1%, 2%, 3%, 4%. They wake up. መርፌውን መወጋት አቁሚና ወደ ፍረትሽ ተመለሽና ያቺ በፊት የምታስቀን ያቺ በፊት የምታዝናናን ያቺ በፊት የምታጫውተንን ይዘሻት ብትመጪ ድንገት
እኛም ደስ ሊለን ይችላል። አንቺም አሁን እኮ ስለ መልክሽ መጨናነቅ ጨመርሽ፣ ስላለበበልሽ መጨናነቅ ጨመርሽ። የተለያየ ጭንቀትና መከራ እንትን ውስጥ ገባሽ። ጌታን ነው የምልሽ። እኔ አሁን ይሄ እንደ ታላቅ እህት ነው የምመክርሽ። ውበትሽም፣ ጨዋታሽም፣ ቀልሽም ሁሉ ነገርሽም ወፍራም እያለሽ ነበር። በአሁን ሰዓት ግን ያለሽው ነገር ምንም የለም። ሁሉ ነገርሽ ጠፋ። ኧረ ጠፋ። ያ ረቢ እንዴት አደረገን ነው የምናመጣት ወገን? ሶሪ እኔ አሁን ሰው ነው የሚረዳኝ ሰው ነው ያጣው። የሚረዳኝ ሰው ነው ያጣው። ምን የሚረዳ ያ ሰው ሀሳብ ኖ ጆካዬ፣ አሁን ለምሳሌ ጌም ስጫወት አሁን የቲክቶክ ላይ አሁን እኔ ነገሮች አልመቻቹልኝ ብላ እሺ የቀጠሮ ጌም እንኳን በስነ ስርዓት የሚያጫውተኝ ባገኝ እንደው አንድ እኔ አሁን ይህ ልክስክስ ጌም አይደለም እንደው አንድ ዝም ብላ አዘጋጅ እሱን ብቻ ነው የምጫወት። እኔ እንደዚህ ልክስክስ ጌም አይደለም። አንድ ዝም ብሎ አድምቶ ቢሰጠኝ ባገኝ በደንብ አድርጌ ማሸነፍ የሚችልበት ኦፖርቹኒቲ ያለ አይደል? ላይክ ሰዎች እንደሚያሸንፉት በ2 ሚሊዮን በሚሊዮን ምናምን ባሸንፍ ደስ ይለኛል። ለወስተወሰነ እንትን ያገዘኛል እና ለዛ 4 ዋንጫ አርሰናል ዘንድሮ ይበላል። ከ2 ወር በኋላ እናወራለን። አዳምጭ። አንደኛ የአውሮፓ ቻምፒየንስ ሊግ ብቸኛው ከላይ ትልልቅ ክለቦችንም ገንድሶልሽ ከላይ አንደኛ ሆኖ ቁጭ ያለው አርሰናል ነው። አርሰናል ነው። ሁለተኛ ፕሪሚየር ሊግ ከ20 ክለብ ሲጀመር ጀምሮ እስከ ዛሬ ድረስ እየመራ ያለው አርሰናል ነው። አሁንም ዓለም ለአርሰናል አጨብጭቦ ዋንጫ ለመስጠት ድግስ ላይ ነው። 2 ሶስተኛ የካራባ ካፕ ጎረቤቶች ይኸውልሽ፣ ሊቨርፑል ተባሯል፣ ዩናይትድ ተባሮ አርሰናል ከሲቲ ጋር የዋንጫ የመጨረሻ 90 ደቂቃ እየጠበቀ ያለው አርሰናል ነው። 3 አራተኛ ኤፍኤ ካፕ 5ኛ ራውንድ ያለው ከሌሎች ክለቦች ጋር አርሰናል ነው። አርሰናል በዘንድሮ ለ4 ዋንጫ ይጫወታል፣ 4 ዋንጫ ይበላል። ይሄ ይቀመጥ። እኔ ደግሞ በአንተ አርሰናል ዋንጫ ከበላ 10 ጊቫዌ ለአዲስ አበባ ልጆች 10 ኢትዮጵያ ውስጥ ላለ ደጋፊ ሆኖ ማሊያ ለሌለው እሰጣለሁ። አንዱ ደፈረኝ ብዬ ልመጣ ነው። ታግዘኛለህ? በቃ እንደዛ እንሞክራለን። ታራምጭ ቢያችን እኮ የቀነሰው ደፈረኝ፣ ወጋኝ፣ ሰነጠቀኝ፣ ጠየቀኝ እየተባለ ነው። እኛ ገብተን ኮሜንት ማንበብ ሆነ ሰራችን። better have a better life maybe we are the same chair, the same table, the same room, the same country, the same city. Maybe I have a best life. አሁን የጂጂ ላይፍ ነው። ተንደላቃ ነው የምትኖረው። ኧረ ተው የኢትዮጵያ ሕዝብ ግን ንቃ። ዲፕሬሽን ውስጥ እኮ ነው የሚያስለፈልፋት። ምን አባቷ አላትና ነው ደግሞ ዘና ብላ የምትኖረው? ይሄ ጡረት አላት፣ ጡረቷን ትበላለች፣ ሰልባጇን ትለቃቅማለች። ይሄ የ10 ዩሮ ብልጭልጭ እየለበሰች የሚያረጉት አለ። ምንድን ነው የሚባለው? ይሄ ፀጉር የሚሰኩት ሁማኒር መሰካት ነው። አትሌት ፈይሳ ሌሊሳ በመጨረሻም ፊቱን ወደ እግዚአብሔር ያዞረ ይመስላል። ወንድሜ ጥጋብ ቢነፋ ራሱ እግዚአብሔርን አትርሳ። እኔ ነግሬያቸዋለሁ። ጥጋብ ደረትህን ቢነፋ እግዚአብሔር ያስተነፍሳል። ማይ ፍሬንድ፣ እኔ በእግዚአብሔር እምነት አለኝ። በተለይ ጥጋበኛ የሆናችሁ ሰዎች ተረጋጉ። ሆድ ፈንድቶ ልትሞት ትችላለህ። እግዚአብሔር ቁጣው እንዳይመጣብህ ከእግዚአብሔር ጋር ሰፍቶ የደረሰበትን ነገር ተናግረዋል። ከዛ በፊት አትሌት ፈይሳ አደጋውን አላደረሰም ሲሉ የነበሩ ሰዎች አሁን ምን ይውጣቸዋል? መኪና ውስጥ አትሌት ፈይሳ ሌሊሳ አልነበረም ብለው ሲከራከሩለት የነበሩ ሰዎች የተፈነከተበትን ፎቶ ፖስቷል ራሱ ፌስቡክ ላይ። በእኔ የደረሰ እሱ ተፈንክቻለሁ ይላል፣ እነሱ አትሌት ፈይሳ ሌሊሳ መኪና አላሽከረክረም ይላሉ። እንዲህ ካለ ማሽቃበጥ ፈጣሪ ይጠብቃችሁ። ጂጂ ኪያ ልጇን ጌም አጫውትልሻለሁ ብሏታል። አዶናይም በጣም አድርጋ ነው የምጠላው። ፐርሰናል ችግር ያለባት ነው የሚመስለኝ። አዶናይ ልጇ ጋር ደርሶ አቅም እኔንም እኩል የተናገረ ሶሻል ሚዲያ ላይ አዶናይ አንዴ ነው ቪዲዮ የሰራው፣ ያውም በእንግሊዝኛ ነው። ምናልባት እንግሊዝኛ የተናገረው አልገባት ይሆናል። እሷ እንደፈለገች እየተሳደበች እኔን አይናገሩኝ የሚል አይነት ሙድ አላት ጂጂ። የእሷ ችግር ይሄ ነው። እንደፈለገች እሷ ተሳድባ እኔን አትናገሩኝ የሚል ፈሊጥ አላት። ከየት እንዳመጣቸው አላውቅም። ስለዚህ ዛብን ሰይድ ምንድን ነው የሆነው? አዶናይ ወጥቶ እንደዛ አለ። ከዛ በኋላ ስራው መልካም እየሆነ ሲሄድ እኔ ተቀየርኩኝ። መልካም ስራ ሰራ፣ ጥሩ ነገር ሰራ። አዶናይ በጣም ትችላለህ ብዬ ቪዲዮ መስለቀቅ ጀመርኩ። በቃ ትችላለህ አዶናይ፣ አሳይተሃል፣ መልካምነትን ጥሩነትን አሳይተሃል።
በርታ ብዬ አሳየሁት። ስለዚህ በዛ ጉዳይ ምን ሆነ? አሁንም እየተነሳች ምን አዶናይ አብራችሁ መሆን የለባችሁ አዶናይ አንተ እንደዚህ ነህ አንፎሎ አድርጉት እያለች የምትሰራው ልጅ ናት። ሌላ ሰው እየተናገረው ያለ የለም። ተጋሪዎች ወጥተው ደግሞ ምንድን ነው የሚያደርጉት? ቁጭ ብለው ተጋሪዎች ወጥተው ምንድን ነው የሚያደርጉት? በየጊዜው አትመጥንም፣ ለአንተ አትመጥንም እያሉ ማበር ጀመሩ። እና የማን እዚህ ቤት ብዙ ነገር የሚሉት እንግዲህ ስደቡልኝ እየተባሉ ነው። የሰርጀሪ ቤተሰቦች አሉ እዚህ ጋር የሚንጫጩ የሚያብዱ የሰርጀሪ ቤተሰቦች አሉ። ቤተሰብ ስላችሁ ለስድብ እንጂ ለቁም ነገር አይሆንም። የሰርጀሪ ቤተሰቦች ሂዱና ስደቡልኝ ይባላሉ። ከብቶቹ ይመጣሉ፣ ሲኒ ይደረድራሉ፣ ወይ ፓስተር ቆለጦ ብለው ይሄዳሉ። መንደሬ ነው፣ ክላስ የሚባል የለም። ቻሌንጅ ሰላም ጋይስ እንዴት ናችሁ? አለሁን እግዚአብሔር ይመስገን ደህና ነኝ። ሁላችሁንም በጣም ማመስገን እፈልጋለሁ። ከጎኔ ለሆናችሁ እውነታውን ተጋፍጣችሁ ከጎኔ ቁማችሁ አይዞሽ በርቺ አለንልሽ ላላችሁኝ በሙሉ በጣም አመሰግናለሁ። ቴንክ ዩ ሶ ማች። እና ይሄንን ቪዲዮ የምሰራው ለእናንተ ነው። አሁን ሰሞኑን ላይቭም ቪዲዮም እየሰራ ያልሆነው አካውንቴ ዋርኒንግ ላይ ነው። ላይቬ ደግሞ ተዘግቷል። ያዎችንም እንዳላጣት ብዬ ነው ትንሽ የጠፋሁባችሁ። አለሁኝ እመጣለሁ። ያው በዛውም እረፍት እያደረግኩኝ ነው። በጣም ግን ወዳችኋለሁ። እናንተን ቪዲዮ እያየሁኝ ነው። እኔ አዳቅም ጌታን በጣም ነው የማመሰግነው። ብቻ አለሁኝ እመጣለሁ። ኮፒ ሊንክ አድርጉት፣ ፎሎን ደግሞ አሳድጉልኝ። ፎሎ አድርጉኝ። በቅርቡ እመጣለሁ። በአዲስ ሙድ በአዲስ ኢነርጂ ጠብቁኝ። እመጣላችኋለሁ። አይዟችሁ አለሁኝ። ደህና ነኝ። አምግድ እንዳትጨነቁ ለማለት ነው። እወዳችኋለሁ። ደግሞ አሳያችኋለሁ በስራ እግዚአብሔርን እንደዚህ ለምትወዱኝ አኮራችኋለሁ። እግዚአብሔርን እና እወዳችኋለሁ። ደህና ዋሉልኝ። በነገራችን ላይ አሁን ጃኒን ቤቢ የምትሏት ልጅ እኔ ቤቢ የማልላት ለምንድን ካላችሁ አያዋጣም። ሁላችሁም ጆርዲን ብትሆኝ የማያዋጣ ነገር ውስጥ አትግቢ። አንድ ነገር ልንገርሽ፣ ልጅቷን ማትረፍ ነው አይደለም የምንፈልገው። እናንተ እዚህ ጋር ቁጭ ብላችሁ ጆን ዳንኤል አንደኛ ሴት ልጅ ሲመታ ነበረ። የዛኔ ሲጠፈጥፋት ቪዲዮ አንቺ ራስሽ አይተሻል እኮ። ቪዲዮ እኮ ቫይራል እኮ ይወጣል። የት ነበርሽ አንቺ ራስሽ? አንቺ የህግ አካል አንቺን ራሱ ያስጠይቅሻል። አላየሁም ማለት ትችያለሽ፣ ግን ከመጠየቅ እንዲያውም አንቺ ዛሬ ጠያቂዋ አብረሽ ስትጫወች ነበር ከኛ ጋር አብረሽ እዚህ ሚዲያ ላይ ነበርሽ። ያ ሴቶች እየተደበደቡ ነው ሚዲያ ላይ ብለሽ እንኳን እዚህ ላይ ለቲክቶክ ፖሊስ እንኳን ሪፖርት አላረግሽም። አንቺ እሷን እንኳን ማዳን ባትቺ የልጁን ሪፖርት ለምን አላረግሽ? ማን እዚህ እናንተ ብቻ እዚህ ጋር መጥታችሁ ዲኤር የሚል ስለጻፋችሁ ብቻ ህግን የምታውቁ መስሏችሁ ከሆነ እኛ ከእናንተ የበለጠ ህግ እናውቃለን። አሁን ሁለት ነገር ይዛችሁ መጣችሁ። ልጁን ስለሚንቃችሁ ሌላውን መክሰስ ስለማትችሉ አንዷ እስቲ አሁንም እነግርሻለሁ ዶክተሯ ወንድ ኮንሽ አንቺ ስለ አንዱ ዓለም ተከራከሪ። አንቺ ወንድ እውነት የአንቺ የሴቶች ምና ከአንቺ ልንገርሽ አይደለ? አሁንም ያቺ ትሻላለች። ቀነኔ እያለች የምትናገረው ገብቶሻል? ፊት ለፊት የምትጋፈጠው እናንተ ልንገራችሁ ማክታችሁን ነው። በቃ እዚህ ጋር ያለው ማክታችሁን ትይዛላችሁ። ከዛ በኋላ እዚህ ጋር ትመጣላችሁ። ያ ፎሎ መሰብሰቢያ መደበሪያ። ተሸንፋለች። ቅጣትሽን ትቀበያለሽ። ቀሽታ ይሰማል። ከ3 ቅጣት አንዱን ትመርጫለሽ። አዳምጠኛ ሪፖርት እያደረጉብኝ ነው። አንተ ደግሞ እሱን ተይው። ስለ ሪፖርቱ 3 ቅጣት ከ3ቱ አንዱ ትመርጫለሽ። ስንት ነው ያገኘ? ኦኬ 5000። እሺ ምንድን ነው ቅጣት? አንደኛው ሙዚቃ ከፍተሽ በውስጥ ሱሪ ብቻ ሆነሽ ትደንሻለሽ። እሺ ሁለተኛው እሙሙሽን አጥበሽ ትጠጫለሽ። ሶስተኛው በራስሽ ቆመሽ ትደንሻለሽ እንዳርጋው በዳሶ። ከ3ቱ የሚሻልሽን መርጠሽ ትቀጫለሽ። ከዚያ ውጭ ቅጣት የለኝም። አቅልዬልሻለሁ። እንደ አባት መሳደብሽ አቅልዬላታለሁ። አልጎበዝ በውስጥ ሱሪውና መደነስ ቀሎላታል። እንደ በላይ ዘለቀ ሞት ቅጣት ነበር ምቀጣት። እሺ ሞታ ሚውት አርገና ሴት ስለሆንሽ ነው በፓንት ደንሽ ያልኩሽ። እሺ በኢትዮጵያ ቅጣቴ ከባድ ነው። እኔ ይኸውልሽ ጌመር ነው የምሆን ከዚህ በኋላ እኔን አችሉኝም። በጣም ኃይለኛ ቀጭ ነው የምሆን። ከኢትዮጵያ ውጭ ነው ወይ ከኢትዮጵያ በብርጭቆ እያንዳንዱ ጌመር ተጠጫለሽ።
እኔ ቅጣት እወደዋለሁ። ማሜን ታውቃለህ? ሙክታር ምርጥ ነው። ምርጥ ሰው ተንኮለኛ አይደለም። ረጅም ሀሳቢ አይደለም። ይሄ ቆይ እንዲህ ባልሰራላት ባላረግላት የሚል ሰው አይደለም። ማሜ ንጹህ ነው እኮ በሰዓቱ ነው የሚጣላሽ። ያኔ ነው ከዛ በኋላ ይረሳል። ሰው ወዳለሁ ታውቃለህ? ሎንግ ተርም ይሄ አሲሮ ተንኮል አድርጎ ቆይ ባልጎዳት ምናምን አይነት ሰው አይደለም። ነው የለም። በዛ ሰዓት በቃ ቢሰድብሽም በዛ ሰዓት ነው። ከዛ በኋላ ይረሳል። ለዛ በጣም ነው የምወደው። ደግሞ ከምንም በላይ ምን ያህል መሰለህ ይሄ ሰዎች ሲደራረቡብህ አብሮ አይደረብም። እወደዋለሁ ማሜን ታውቃለህ? ሙክታር ምርጥ ነው። ምርጥ ሰው ተንኮለኛ አይደለም። ረጅም ሀሳቢ አይደለም። ይሄ ቆይ እንዲህ ባልሰራላት ባላረግላት የሚል ሰው አይደለም። ነው ማሜ ንጹህ ነው እኮ በሰዓቱ ነው የሚጣላሽ። ያኔ ነው ከዛ በኋላ ይረሳል። ሰው ወዳለሁ ታውቃለህ? ይሄ ሎንግ ተርም ይሄ አሲሮ ተንኮል አድርጎ ቆይ ባልጎዳት ምናምን አይነት ሰው አይደለም። ነው የለም። በዛ ሰዓት በቃ ቢሰድብሽም በዛ ሰዓት ነው። ከዛ በኋላ ይረሳል። ለዛ በጣም ነው የምወደው። ደግሞ ከምንም በላይ ምን ያህል መሰለህ ይሄ ሰዎች ሲደራረቡብህ አብሮ አይደረብም። እወደዋለሁ ማሜን ታውቃለህ? ሙክታር ምርጥ ነው። ምርጥ ሰው ተንኮለኛ አይደለም። ረጅም ሀሳቢ አይደለም። ይሄ ቆይ እንዲህ ባልሰራላት ባላረግላት የሚል ሰው አይደለም። ነው ማሜ ንጹህ ነው እኮ በሰዓቱ ነው የሚጣላሽ። ያኔ ነው ከዛ በኋላ ይረሳል። ሰው ወዳለሁ ታውቃለህ? ይሄ ሎንግ ተርም ይሄ አሲሮ ተንኮል አድርጎ ቆይ ባልጎዳት ምናምን አይነት ሰው አይደለም። ነው የለም። በዛ ሰዓት በቃ ቢሰድብሽም በዛ ሰዓት ነው። ከዛ በኋላ ይረሳል። ለዛ በጣም ነው የምወደው። ደግሞ ከምንም በላይ ምን ያህል መሰለህ ይሄ ሰዎች ሲደራረቡብህ አብሮ አይደረብም። ማስመሰልህ መሆኑን እያደር ከቀና ማስመሰልህ መሆኑን የወደቀ አቦዛ መስሎ የሚተኩስ አባ ኮስትር እኔ ቲክቶክ እንዳምረግ ወይ ዘንድሮ ሞጣ ቆለጥ ብለው ነበር ትጮህብኛላችሁ ብዬ ደግሜ ጦርነት ላይ ነኝ። ሰላም አይነኝ ሞጣ ሩል ነምበር 1 ምንድነው? ወደዚህ መቀስ ነው አንተ ኖ ስለማላረግ ነው። ራስ መጣ ጠቅላላ ከዱባይ ከአስከ አሜሪካ እየሰበሰብኩ ምንድነው? ዘረጥረጥ ብትል 3 ጊዜ ለላጋ ያረክ እኮ ሲላክ ፈሳ ቀንቂት ነው ሞጋ ታውቀዋለህ። ችግር የለውም ሰጥቻለሁ። ኖ እኔ ጋር ልሽ አይደለም ወጥተሽ ስጪ። እንደዛ አይደለም ስንነጋገር አይ ብሎ ሳይንስ የለም። ስንነጋገር አስቡ መጀመሪያ ተነጋግረን የገባ ነው አይደለም። አንዴ እኔም እኮ ከተሸነፍኩ ሰጥቼሽ ገባለሁ። ጋይስ 10 ሺህ ይከፍልኛል። ቆይ ይሻላል ጋር ካለልሽ አዎ ካለ መተይ ክፈሉ። ሰው ጠላትን መታችሁ እዚህ ኮሜንት ምናምን እየጻፋችሁ እንድሰድባት ምናምን የምታረጉ ሰዎች አርፋችሁ ቁጭ በሉ። አርፋችሁ ቁጭ። ድራማ ትሰሪ። ያው እኔ ለምን ድራማ አልሰራም? እስከ መቼ የሌላ ሰው ድራማ? እኔ ድራማ አልሰራም። እሰራለሁ። ይሄ ቲክቶክ እንደ ድሮ የሆነ በቃ እንደ ድሮ የሆነ በቃ ክፋት እያሳሰባችሁኝ ነው ቲክቶከሮች። ማርያም የሆነ በቃ መጥፎ ነገር እኔ በቃ እኔ ምስኪን ነኝ። እኔ ለሰው ሰው ወዳለሁ፣ ሰው አቀርባለሁ። አለበለዚያ እኔ ማንም ፈራ እንደናንተ ለማመጥ መሰልኳችሁ እንዴ? እንደናንተ የሆነ በቃ የሰው ዝም ብዬ ለማላውቀው አንድ ቀን እንኳን ዞር ብሎ ማያየኝ ቴክስት የማይመልስልኝ ሰው ቄጥ ማጥ መሰልኳችሁ እንዴ? እኔ ለወደደኝ ሟች ነኝ፣ ለሚጠላኝ ደግሞ አንገት ነው ማስደፋው። መለፋለፍ አያስፈልግም። የውሳኔ ሰው መሆን ነው። ዝም ብላችሁ መወሰን ነው። የውሳኔ ሰው መሆን አያስፈልግም። ወይ ሂጂ አንቺ መሲ የምትባይ ሂጂ አሽከር ሂጂ ቆሻሻ ዲቃላ። እሷ ምንም ሳትል አንቺ ብዙ አወራሽ። አረፊ ዜት እናሽ ድንጋይ ታስበላሽ። የአሽከር ልጅ ቆሻሻ ሂጂ ውጭ ከዚህ ሂጂ። አንቺ መሲ የምትባይ የዲቃላ ልጅ ሂጂ ከዚህ። እንዳንቺ አሽቃባጥ መሰልኩሽ እንዴ? ድንቆሮ የድንቆሮ ልጅ ለማኝ ነው። ውጭ እባክሽ እያለ ውጭ ሂጂ የውጭ አሽከር። እዛ ሞዴሬተር ስለሆነች እዚህ መጥተሽ በቃ እሷ ምንም ሳትል አንቺ ብዙ አወራሽ አለ በቃ አከበርኩሽ። በቃ አንቺ የእሷ ሞዴሬተር እናሽ ገደል ትገቢያለሽ። አብራችሁ ናችሁ ገደል ትገባላችሁ። እኔ የምፈራ መሰልኩሽ? ማንም እንኳ አልፈራም። ዜድ እኮ ነኝ እኔ። ይኸው ብሎክ አድርጊያታለሁ። ሂዱ ንገሯት። እናቴ ትሙት። ይኸው ብሎክ
ቤታ ይኸው ብሎክ አድርጊያታለሁ። አንድ እናቴ ልጣት ብሎክ አድርጊያታለሁ። ንገሯት። እኔ ብሎክ አድርጊያታለሁ። እኔ ዜድ ነኝ። ነገ ጠዋትም ይኸው እኔ ሰው ደህና ጌም እየተጫወተ በኢየሱስ ሰው ልጅ ስህተት ያጋጥመዋል። ከስህተቱ ሳይሻሻል ሲቀር ነው። አይ ጂጂ ልጄን እንደዛ መሳደቧን ጌታ ምስክሬ አላውቅም ነበረ። ማየን እንደዛ ጂጂ ሰድባታለች። እኔ ይቺ ልጅ ልጅ አልኩኝ፣ ይቅርታ። አንቺ ጤነኛ አትመስይኝም። ማን በዛ ደረጃ እንቁርቲ ለካ ቀርታታለች። እኔ ማውቀው ነገር የለም ፈጣሪ በማያውቀው። ምክንያቱም የእነሱን ላይፍ ብዙ ጊዜ አልከታተልም፣ አላየው እና እንቁርቲ ስለሷ ሲጠይቋት ያንተን እኮ የሰደበች እንዲህ ብላ ነው ብላ ቪዲዮ አሳየች። እኔ አሁን ሰው ቤት እየገባው ቪዲዮ ስቀርጽ ሞል ሰው አይደለሁም። ጂጂ በጣም በጣም ለሴቶች መቆርቆር እንኳን የምትሽበትም ምኑም የለሽም። ወዲያው ሽፍትም ስታደርጊ አይተናል፣ ስታብጂም አይተናል። እና በጣም አዘንኩ በእውነት። እግዚአብሔር ብድሩን ይክፈልሽ። ማየን ህፃን ልጇን እንደዛ ካልሽ አንቺ ሴት አይደለችም። እንቁርቲ መርዝ ቀን ነው የምትጠብቅልን። እንቁርቲ ቪዲዮ ታስቀምጣለች። እርኩስ ናት። የሰውን ልጅ መልካም ነገር አሁን ለምሳሌ ኤልሻዳይን ወዳት አይደለም። ኤልሻዳይን ወዳታ እንቁርቲ አትወዳትም። እርግጠኛ ሆኜ ነው የምነግራቸው። ግን ማንን ማብሸቂያ ነው? ሰርጀሪ ማብሸቂያ ናት።